እወድሻለሁ ማለት እኮ ፍቅር መግለጽ አይደለም አይደል? ፍቅር ማለት ነው። ቆይ ምንድነን አልኩ ለራሴ ማለት ነው። ጓደኛዬ ነው፣ ቤስት ፍሬንዴ ነው፣ ፍቅረኛዬ ነው፣ ምንድነው ቃል ለኔ ምን ነው ብዬ አሰብኩ ማለት ነው። ከዛ ምን አረኩኝ? ቁጭ ብዬ ቴክስት ጻፍኩለት። እኔ እናንተ ግን ምንና ምንድነን አልኩት። በቃ ደፍሬ እንደምንም ብዬ ማለት ነው። እንትን ነበርኩ፣ ሳሎን ነበርኩ፣ ሶፋ ላይ ቁጭ ብያለሁ ማለት ነው። ፋዘር ፊት ለፊቴ ያለ እዚህ ጋር ተቀምጧል፣ ፊት ለፊቴ በቃ ልክ እንደ ካሜራው ማለት ነው። አነበብኩታ፣ ብድግ አልኩ፣ ተመልሼ ቁጭ አልኩኝ። ከዛ ብድግ አልኩኝ መልሼ፣ ከዛ ቁጭ አልኩ። አዩዋቸው። ተነሳውና መኝታ ቤት ገባሁ። ከመኝታ ቤት ሳሎን ምንም ሳልጽፍለት ነው እሱን አንብቤ ማለት ነው ተመላለስኩኝ። ከዛ ተረጋጊ፣ በእምነት ተረጋጊ፣ ረጋ ብለሽ ምናምን አዋሪው ምናምን አልኩና ላስብበት ልለው ግን በቃ አልቻልኩም። ሰላም ውድ የዩቲዩብ ፋሚሊዎቻችን እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ተመልሰናል። አሁን ባለፈው ምን አቅርበንላችኋል? ስቶሪ ታይም ጥያቄያችሁን ስንመልስላችሁ ነበረ። ዛሬ ፓርት 2 ነው። ፓርት 2 ብዙዎቻችሁ ወዳችሁታል። ዛሬ ባሌ ትንሽ ኤኒሃው የእናንተ ጥያቄ ለመመለስ ነው የመጣ ነው። ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ላይክ እያደረጋችሁ አብራችሁን ቆዩ። እንጀምራ ማረ ይቻላል። እሺ የት ነው የምትኖሩት? ወይኔ ላይ በገባን ቁጥር ያለው ጥያቄ ሁሉም የት ነው የምትኖሩት? ሸገር ሲቲ ነው የምንኖር። የት እንደሚሆን መገመት። አዲስ ባለትዳሮች፣ አዲስ ጎጆዎች የት ነው የሚኖሩት? ቤት የት ነው? አይ ከናንተ ይሄንን አንነግራችሁም። ይሄንን ለናንተ ማይንድ የቤት ቀጣይ ጠይቃችኋለሁ። ስራችሁ ምንድነው? ስራችን ያው እንደማንኛውም ኢትዮጵያዊ የኢትዮጵያ ዜጋ ስራ ፈትነን ልትላ ከሸገር ሲቲ ወደ አዲስ አበባ በመጓዝ የምንሰራው ስራ ያው ካሜራማንነት ነው። አዲስ ነገር የለም። ካሜራማኖች ነን። ሜክሲኮ ነው የምንሰራው። በዚሁ አጋጣሚ ፎቶ ምናምን መነሳት የምትፈልጉ ቤት ልደት እንሰራለን፣ ሽምግልና እንሰራለን፣ ሰርግ እንሰራለን፣ ምርቃትም እንሰራለን። ሶ እየደወላችሁ ቡክ አድርጉ፣ ኮንታክት አድርጉን። ከዚህ በኋላ ስራችንን እናስተዋውቃለን። ለዛ ነው የምትጠይቁን። ኢንቦክስ አውሩን። ቲክቶክ ላይ በቲክቶክ ፔጃችን ኢንቦክስ ላይ አውሩን። ያው እዚህ ላይ ኢንቦክስ የለም። አታዋርደኝ ተው። ኮሜንት አለ እንጂ ምን ታውቃለሽ? እሺ ለማንኛውም የምንሰራው ካሜራማኖች ነን። ተመልሶላችኋል ብዬ ተስፋ አደርጋለሁ። አንድ ላይ ነው የምንሰራው። አንድ ቦታ ላይ አንድ ላይ ነው የምንሰራው። አንለያይም። ከዚህ ጋር ተያያዥነት ያለው ጥያቄ ነበር። አንብቤዋለሁ። አትሰለቻችሁም ወይ? አንድ ላይ እየሰራችሁ አንድ ላይ እየዋላችሁ አትሰለቻችሁም ወይ? እኛ ይሄን ስራ ከመጀመሪያችን በፊትም አንድ ላይ ነው የምንውለው። በቃ የምንለያየው አዳራችን ነበር። እንትን ላይክ ከፋሚሊ ሳንወጣ ሳንጋባ በፊት የምንለያየው አዳር ላይ ብቻ ነው እንጂ አንድ ላይ ነው በየቀኑ ነው የምንውለው። እንግዲህ ቀኑን ሙሉ አብረን እየተያየን አንሰለቻችም ነበር። እና አሁን ራሱ ባይዘው ቪዲዮ ኮል ነበረው። ቪዲዮ ኮል ተደውለን ነበር የምንተኛው እንደዚህ እየተያየ ምናምን ማለት ነው። እና አንሰለቻችም፣ አታስቡ። አንድ ላይ መስራት ይሄው ጸጉር ቤት ሲሄድ መጥቶ ተቀምጦ ያውቃል። ጸጉር ቤት ገብቶ ያውቃል። ሴቶች እኔ በቃ ናፍቃኝ ነው በሌላ ነገር ለተውት ናፍቅሽኝ ምን አገባኝ። እሱማ ምንም አይገባ። ቀጣይ ጥያቄ ራሳችሁን የማስተዳደር አቅም አላችሁ ወይ? በሚገባ እየሞከርን ነው አይደለ? እየሞከርኩ ነው። ይቅርታ ስሜታዊ ብቻ ራሳችንን ለማስተዳደር እየሞከርን ነው። የምንችለውን ነገር እየሰራን ነው። እዚህ ጋር ዩቲዩብ አለን፣ ግን ለራሳችን አናንስም። ዩቲዩብ አለን። እንደነገርናችሁ ካሜራማኖች ነን፣ ተጨማሪ ስራ አለን። ሶ ራሳችንን ለማስተዳደር አናንስም። እንዳታስቡ፣ እንድትችላችሁ እንዳታስቡ። አንድ ሰው ብታስቡ እንዳታስቡ። ያው ካሰባችሁ አይቀር። ለመጀመሪያ ጊዜ የጋበስካት ዘፈን እና የጋበሽው ዘፈን ምንድነው? ዌል እንግዲህ ሌዲስ ፈርስት ኖ አንተ ቀደም
እኔ ላከ የጋበዝኩሽ መጀመሪያ አንተ ነህ የጋበዝከኝ ከዛ ነው አንቺ የጋበዝሽ በጣም ምገርም ይሰውልሽ ክፋትሽ ዘፈን ብዙም አላውቅም ነበር ለመጀመሪያ ጊዜ የጋበዝኳት ዘፈን በጣም ምንም ስሜታዊ አትሁን በቃ ንገራቸው ተው በቃ እኔ እነግራቸዋለሁ በጣም እየተጃጃለ ለብለብ ይላል ዘፈኑ ቺኔ መሰለሽ ነው ያገኘሁበት በዘፈኑ ባይዘው ያልገባኝም ነበር መጀመሪያ ፍቅረኛዬ ከመሆኑ በፊት ነው የጋበዘኝ ግን ላይክ ምንድነው እንደዚህ እና እኔ ጋበዝኩት ደግሞ ያንዴ መስተ ነው ምንድነው አንተ ትቆያለህ እንዴ እንዴ እያልክ ስለምትቆየኝ ልጠብቅህ አንተ ንገራችሁሽ የኢዮብን ምን የሚለው ነው ደብዝዘሽ አመሰግናለሁ ስሙት ደብዝዘሽ ካንቺ በላይ ቆንጆ ሞልቶ በዚህ ድምጽ ምናምን በኢዮብ ድምጽ ኦኬ በዚህ አልሰማው ስሰማው እንዴ ምን ተሰማው እኔ ጋበዝኩት የማን ዘፈን እንደሆነ አላውቅም የውጭ ዘፈን ነው አይ ላቭ ዩ አይ ሄት ዩ የሚል ዘፈን አለ እና እሱን ዘፈን ነበር የጋበዝኩት አያችሁ እየወደደች መጣላይ ሰው ነበርች የዛሬ ነው ያልኩት ሰው ልጅ እንዲከፋል አዎ ይከፋል በቃ እሺ እውነት ፍቅር አለ ብላችሁ ታምናላችሁ በሚገባ አለ ያው ካጠገቤ ቁጭ ብላ ፍቅር አለ ጋይስ ፍቅር አለ የለም ብላችሁ የምታስቡ ሰዎች ተሳስታችኋል ማለት ሊመስላችሁ ይችላል የሌለ ሊመስላችሁ ይችላል ግን ደግሞ አለ ለሱ ደግሞ እኛ ምስክሮች ነን አይደል አንቺ ምስክር ነሽ እኔ ምስክር ነኝ አንተስ አንቺ ፍቅር በአካል ነሽ እና አንተ ምስክር አይደለም ፍቅር እንዳለ እኔማ መሰከርኩ እኮ ኦኬ አንተ መስክራል እኔ እንዳለ አንቺ ነሽ ብቻ ፍቅር አለ ፒክ አፕ ላይ ተጠቀሙት ፍቅር አንቺ ነሽ ብለን ተው እንጂ እንደዚህማ አታስቆርጃቸው ጋይስ ፍቅር አለ ላይክ ግን ምንድነው አናኖራችን ይለያል እንዳናስብ ፍቅር እንደሌለ እንድታስቡ የሚያደርጓችሁ ነገሮች ይኖራሉ ግን ደግሞ ያ ነገር ደግሞ ያልፋል አሁን ፍቅር የለም ብላችሁ ያሰባችሁበት ነገር ያልፋል እና ፍቅር የሆነ ሰው ታገኛላችሁ እንዳትሰለቹ ታገሉ ሞክሩ ፈልጉት አለ አለች አንድ ቦታ ጎረቤትም ሊሆን ይችላል እሺ ያው ቅንድብ ላይ ነው የታየው እንደሚባለው የኑሮ ደረጃችሁ እንዴት ነው እንግዲህ ፈጣሪ ደረጃ የለንም ማለት ደረጃ እንደየለት ኑሯችን እንደቀኑ ይወሰናል አሁን የዛሬው ኑሯችንና የትናንትናው ኑሯችን እንዳልነበር እሱማ እንዳልነበረም ግን ደግሞ በቃ ለጊዜው ደረጃ የለንም በቃ እንደየቀኑ ነው ቀኑ ነው የሚወስነው አይታወቅም ከፈለነ ለምን እንችላለን ልንወርድም እንችላለን እግዚአብሔር ያውቃል ፍቅሩን ሲገልጽልሽ ምን ተሰማሽ እናንተ ግን ጎበዝ ጠያቂ ናችሁ እውነት እስቲ እኔ ያልጠየቅኳትም ነገርና እስቲ ማብራሪያ ይሰጥ ምን ተፈጠረ መሰላችሁ አይናገርም ፍቅሩን ቶሎ አልነገረኝም ፍቅሩን ማለት ነው ያለ እና ላይክ የሆነ ሰዓት ምርር አለኝ በቃ መንበር ስላችሁ ላይክ እወድሻለሁ ማለት እኮ ፍቅር መግለጽ አይደለም አይደል እወድሻለሁ ማለት ፍቅር መግለጽ ሊሆን አይችልም ለኔ ሁሌ እወድሻለሁ ይለኛል እኔም እወድሃለሁ እለዋለሁ ግን ይሄ ፍቅር መግለጽ ሊሆን አይችልም በቃ እንደኔ ማለት ነው ግን እወድሻለሁ እሺ ቀርታ ከዛ የሆነ ቀን ማለት ነው ቆይ ምንድነን አልኩ ለራሴ ማለት ነው ጓደኛዬ ነው ቤስት ፍሬንዴ ነው ፍቅረኛዬ ነው ምንድነው ቃል ለኔ ምን ነው ብዬ አሰብኩ ማለት ነው ከዛ ምን አረኩኝ ቁጭ ብዬ ቴክስት ጻፍኩለት እኔ እናንተ ግን ምንና ምንድነን አልኩት በቃ ደፍሬ እንደምንም ብዬ ማለት ነው እኔ ደግሞ ልቤን ሙቀት ተሰማው እውነት ተሰምቶት የሳሚዳን ዘፈን ሰውት ልቤን ሙቀት ተሰማው የሚለው እኔ አላቅም ብቻ እንደዛ ብዬ ጻፍኩለት ትንሽ ቆየ ብዙም አልቆየም ያው 1 ደቂቃ ነው 2 ደቂቃ ቆየና ቲክቶክ ግቢ አለኝ ላይክ ቴሌግራም ላይ ነው እያወራን ያለ ነው ቲክቶክ ግቢ ሲለኝ ኦኬ ምን አይነቱ ነው እንደዚህ አይነት ጥያቄ ጠይቀው ቲክቶክ ግቢ
በሚል ተራ መልስ ያልፈኛል እንዴ አልኩና ገባው ቲክቶክ። እንዴ ተብያለሁ። ያ በውስጤ ብያለሁ፣ በውስጤ ነው ያልኩት። ከዛ ገባውኝና አየሁት የሆነ እንትን ነበረ። ትዝ ካላችሁ ድሮ እወድሽ ነበረ አሁን ግን አፈቅርሻለሁ። ስክሮል ስታረጉት እንዴ ስክሮል ስታረጉት ደግሞ ላይክ እንደ ፎቶ ነውና ድሮ እወድሽ ነበር ነው የመጀመሪያው ፎቶ። ከዛ እንዲ ወደ ጎን ስታረጉት ምንድነው የሚለው? እስኪ ታው በመሃል ፊቸሪንግ አትግባ። ስላይድ ነው የሚባለው እሱ እንዳለው ቅሌታ። ከዛ ስላይድ ሳረገው ምን ይላል? አሁን ግን አፈቅርሻለሁ። ጂሰስ በቃ ምን እንደተሰማኝ እንትን ነበርኩ፣ ሳሎን ነበርኩ፣ ሶፋ ላይ ቁጭ ብያለሁ ማለት ነው። ፋዘር ፊት ለፊት ያለ እዚህ ጋር ተቀምጧል፣ ፊት ለፊት በቃ ልክ እንደ ካሜራው ማለት ነው። አነበብኩታ፣ ብድግ አልኩ፣ ተመልሼ ቁጭ አልኩኝ። ከዛ ብድግ አልኩኝ መልሼ፣ ከዛ ቁጭ አልኩ። አዩዋቸው። ተነሳውና መኝታ ቤት ገባው። ከመኝታ ቤት ሳሎን ምንም ሳልጽፍለት ነው እሱን አንብቤ ማለት ተመላለስኩኝ። ከዛ ተረጋጊ በእምነት ተረጋጊ ረጋ ብለሽ ምናምን አዋሪው ምናምን አልኩና ላስብበት ልለው ነበር ግን በቃ አልቻልኩም። ድሉ ቢያመልጠኝስ ብላ ዝም በላት። እሱም አለ እሱም አንድ ነገር ድሉ በኋላ ደግሞ የልጅ ላስብበት ስለው በዛው ይሄድስ ብላ ብቻ እኔም አፈቅራለሁ አልኩት። አብረን ሆነን እላችኋለሁ። ጋይስ የዛሬው ጥያቄያችን በዚሁ ተጠናቋል እና ደግሞ በቀጣይ ሌላ ጥያቄ ካላችሁ እዚህ ቪዲዮ ኮሜንት ስር ጻፉልን፣ ጥያቄያችሁን እንመልሳለን። በጣም እንወዳችኋለን፣ በጣም እናከብራችኋለን። ሰብስክራይብ ያረጋችሁ ከልብ ላይክ ያረጋችሁ አብራችሁን ቆዩ። ይመታችሁ። ባይ ባይ።